አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 6 ደራሲ ሙከረም ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። የአፍራህ አባት ለምን እንደፈለገኝ እያሰብኩኝ ፈተናውን ሞልቼ ከሁሉም በስተፊት ወጣው። ከግቢው ውጭ ሆኜ አፍራህን መጠበቅ ጀመርኩ። በአንዱ አቅጣጫ የአዩብ ጎረቤቶች ተሰብስበው ሲመጡ ተመለከትኩ። ግራ በመጋባት አጠገቤ እንዲደርሱ ጠበቅኳቸው። ልጆቹ ወጡ? ሳግ እየተናነቃት አንዷ ሴት እየጠየቀችኝ። እና አዩብን ነው? ደነገጥኩ። አዎ እየተፈተኑ ነው። ምን ነው ችግር አለ? ምን ችግር ብቻ ዱብዳ ነው እንጂ የኔ እናት እሷ ሳረፈችው እነርሱን በትና እኔ አፈር ልብላላቸው። ማለት ማሚ ሞተች? አዎ እነሱን ከፈተና ላለማሰናከል ጣረ ሞቷን አፍና። ወይኔ ተደግፌ የቆምኩበትን ስልክ እንጨት ታክኬ ከአቧራው ላይ ተወደለትኩኝ። ምንም እንኳ ጎረቤት ባያቅም ማሚ ለኔ ከእናቴ የማይተናነስ ለይቼ የማላያት ምትክ ነበረች። እና አዩብን ከግቢው ሲወጡ ስመለከት ምንም እንዳልተፈጠረ ተነስቼ እንባዬን ጠረኩ። አዩብ በጎረቤቶቹ መገኘት ጥርጣሬ ገብቶት በቀጥታ ወደ እኔ መጥቶ ምንድን ነው? ምንም አላቅም። እንደዚህ እንዳልኩት ጎረቤቶቹን ሳናገራቸው መሮጥ ጀመረ። እኔና ጎረቤቶች ሆነንም ተከተል ነው። በቀጥታ ወደ ሆስፒታል ገብቶ እናቱ የተኛችበትን ክፍል በርግዶ ገባ። እኛም ኮቴውን ተከትለን ገባን። ማንም አልነበረም። ክፍሉ ጀናዛ እንደወጣበት አፍ አውጥቶ ባይናገርም ነገር ግን ምንም ጥሩ ነገር አይስተዋልበትም። አዩብ የአልጋውን የተመሰቃቀለ አንሶላ ሲመለከት ጭንቅላቱን ይዞ ወደኛ ዞረ። ማሚ ትንሽ ንገሩኝ እያለቀሰና እየጮኸ ክፍሉን በአንድ እግሩ አቆመ። አዩብ ተረጋጋ ብላ ከኔ ጋር ተሯሩጣ የመጣችው ሴትዮ ልትይዘው ቀረበችው። ይህን ጊዜ ነበር ነገሮች መስመራቸውን የለቀቁት። አዩብ ሴትዮዋን በጥፊ አጋላት። ደንግጣ እኔ ወደ ቆምኩበት በር ለመውጣት ስትንደረደር ዘሎ ጆሮዋ ላይ ተከምሮ በጥርሱ ዘለዘላት። እኔም ሩጬ አዩብን ያስኩት። ታግዬ ሴትዮዋን አስጣልኳት። ሴትዮዋ እሪቷን እያደራች ክፍሉን ለቃ ወጣች። በሆስፒታሉ የነበረው ሰው ወደ ክፍሉ ጎረፈ። የአዩብ አይን ላይ ያልተለመደ የአውሬነት ባህሪ ይነበብበታል። ከአልጋው ላይ ቁጭ ብሎ ሲያለቅስ ለተመለከተው ደግሞ እናቱ ለሱ ምን ማለት እንደነበረች ቃላትን ሳያዥጎደጎድ የሚገባው ሀቅ ነበር። አዩብ ገና በልጅነቱ መከራዎች ተፈራረቁበት። የአባቱን ናፍቆትና ፍቅር ሳይጠግብ የአባቱን ከፊልድ መምጣት ሲጠባበቅ ጀናዛውን ተቀብሎ ቀብሮ የልቡን ስብራት ለመጠገንና የእናቱን ህመም ለማስታመም ሲለፋ የልጅነት መቦረቂያ ጊዜውን ከእህቱ ጋር ሰውቶ በስተመጨረሻ የእናቱን ሞት ሲያረዱት አራስ ነብር ሆነ። ቁጣው ወሰን አጣ። የእናቱን ሞት ልታረዳውና ልታረጋጋው ከፊቱ የተሰየመችውን እናት በጥፊ ያላግቶና በጥርሱ ነክሶ ልትናገር የዘረጋቻቸውን ምላሷን ለዋይታዋ አመቻችቶ ሸኛት። የትናንቱን ዶክተር ጨምሮ ሌሎች በሆስፒታሉ የሚሰሩ ሰራተኞች ተንጋግተው ከክፍሉ ገቡ። በዚህ መሃል ትላንት ከቢሮ አስገብቶ ያነጋገረን ዶክተር አቢ እንዴት እንደዚህ ታደርጋለህ? ሁላችንም እኮ ሟች ነን ብሎ ሲጠጋው አዩብ ከአልጋው አጠገብ ተቀምጦ የነበረውን ብርጭቆ አንስቶ ከሰውየው ራሰ በረሃ ላይ ከሰከሰው። በቦታው የነበሩ ነርሶችና የጥበቃ ባለሙያዎች ግማሾቹ ዘለው አዩብን ያዙት። ግማሹ ደግሞ የተፈነከተውንና ከረባዳ ጭንቅላቱ ላይ ደም የሚንጨረጨረውን ዶክተር ይዘውት ወጡ። እኔም አዩብን ከያዙት ጋር ተጋፍቼ ወጣው። ከክፍሉ ስወጣ ቀስዋ በጎረቤቶቿ ግራና ቀኝ ተጠፍንጋ ተይዛ ያለቀሰች ነበር።
ለማን ቅድሚያ መድረስ እንዳለብኝ ማወቅ ተሳነኝ። እኔም እንደ ቀስዋ ተጠፍንጌ እየጮህ ማልቀስ ፈለኩ። ሆስፒታል ውስጥ ግርግርና ጩኸት ነገሰ። አዩብን እየጎተቱና እያንፏቀቁ ሲታገላቸው ደግሞ ጥበቆቹ በዱላ እያሽመደመዱ ይዘውት ከአንድ መጋዘን ከምትመስል ባዶ ክፍል አሽቀንጥረው ወረወሩትና ከተቱት። ፊትናው ሲከብድበት፣ አቅሉን ሲያስተው፣ መከራው ሲበዛ፣ ሐዘን ሲደቁሰው፣ ቀን ጣለውና የውስጡን ስብራት ሳይረዳለት ሰው እድለኛ አይደለም ከመሬት እንዳለ ላም ደፍሮ ነከሰው። ጀናዛውን ከሆስፒታል ሳንቀበል ቀኑ ለምሽቱ ቦታውን ይለቅ ገባ። ቀስዋ ያለ እህል ውሃ እያለቀሰችና እየጮኸች የዋለችበት ጉሮሮዋ ደርቆ አቅም አጥታ ከአንድ ወንበር ላይ ቀርቅራ ድምፅ ሳታወጣ ታነባለች። ጎረቤቶቻቸው ተሰብስበው አዩብን እንዲለቁት ቢጠየቁም የተፈነከተው ዶክተር ይህ ልጅ በደረሰበት ተደራራቢ ሐዘን ምክንያት የአእምሮ እክል ገጥሞታል። አሁን ለኛ ብንለቀው እንኳ የወደፊት የልጁ ህይወት ሕክምና በማጣት ሊመሰቃቀል ይችላል። ለእናንተ ማስኪ ሆነባቸዋል አላቸው። ዶክተሩ የተፈነከተ ጭንቅላቱን ተሰፍቶ ታሽጎለትም የሚጨነቀው ስለ አዩብ ነበር። ከራሱ ህመም በላይ የሰውን ህመም የሚሰቃይ ምርጥ የሕክምና ባለሙያ ነው። እኔም ቀስዋን አቅፌ ተቀመጥኩ። ጎረቤቶች ምን ማድረግ እንዳለባቸው ግራ ገብቷቸው በቆሙበት ሰዓት አንድ ዘመድ ነኝ የሚል ዘለግ ያለ ሰውዬ ከመሸ መጥቶ ዶክተሮችንና ጎረቤቶችን ማናገር ጀመረ። በመጨረሻም ከመሸም ቢሆን ጀናዛውን ፈርሞ ተረከበ። ወደ ቤትም ሄድን። እዚያ ስንደርስ ድንኳን ተጥሎ ጀናዛውን የህዝብ ማዕበል ተቀበለው። ይሄ ሁሉ ህዝብ ከየት መጣ? እስከ ዛሬ ሴት ነበር፣ ለዚያውም በዚህ ምሽት። መልስ የሌለውን ጥያቄ ለራሴ ጠየቅኩት። እኔ ቀስዋን ይዤ ከቤት ገባሁ። ቀስዋንም አባብዬ ትንሽ ምግብ እንድትመገብ አደረግኩ። ሰው ሌሊቱን ሙሉ በዋይዋይታና በለቅሶ ያለ እንቅልፍ አነጋው። እኔም እንቅልፍ በአይኔ ሳይዞር ፀሐይዋ ወጣች። በጠዋቱ የቀብር ስነ ስርዓቱን ለማስፈጸም ሰው ይሯሯጥ ጀመር። ብዙ ዘመዶች ከክፍለ ሀገር አዳሩን ከአዲስ አበባ ከተማዋል። በተቸገሩ ሰዓት ዘወር ብሎ ያላያቸው ዛሬን ይህን አብዝቶ ጀናዛ ከአፈር ለመዶል ሲጣደፍ ማየት ሌላ ልብ የሚነካ ልብን ሌላ የሐዘን ድሪቶ የሚያከናንብ አሳዛኝ እውነት ነው። ከድንኳን ውስጥ ከቀስዋ ጋር በተቀመጥንበት ጀናዛውን ፈርሞ ያወጣው ሰውዬ ወደኛ መጣ። አሰላሙ አለይኩም ቀስዋ። ወአለይኩም ሰላም። እንዴት ነው እየበረታሽ ነው አላት። ይህ ሰውዬ ጤነኛ ነው? ገና እናቷን ሳትቀበር የምን መበርታቱን የሚያወራው? ለራሴ አጉተመተምኩ። እሷም የእርሱን የፌዝ የሚመስል ጥያቄ ችላ ብላ ወንድሜን ከዚያ ሆስፒታል አስወጣልኝ፣ እሱ ሕክምናውን በቅርቡ ጨርሶ ይወጣል፣ እሱ ጤነኛ ነው ጮኸችበት። ሶብሪ እንጂ ቀስዋ፣ ሰው አትረብሺ፣ አንቺ እኮ ትልቅ ልጅ ነሽ በቁጣ ተናግሯት ሄደ። በራሷ የሐዘን ድግስ ማዘዝም መከጀሉ ነደደኝ። ማን ነው ግን ታውቂዋለሽ? አዎ ያባዬ ወንድም ነው። ታዲያ እስከ ዛሬ የት ነበር? በአመት አንዴ ነው የሚመጣው። ታዲያ ለምን ይጮሃል? የሐረር ሰው ነው፣ እዚያ ስልጣን አለው። እኔ ራሱ ካየሁት ቆየው፣ ልጅ እያለሁ ነው የመጣው። አሁንም እንደዚህ አስቦኝ ይሆናል። ተው የራሱ ጉዳይ ብላኝ አለቀሰች። የዙሁር ሰላት ሲቃረብ የእናቷ ጀናዛ ቀስዋ እንድትሰናበት አጎቷ ይዟት ገባ። ከደቂቃዎች በኋላ ህዝቡ በእንባ እየተራጨ ጀናዛው ተሸኘ። እኔም ከቀብር ቦታ ተገኘው። እዚያም በሰው ብዛት መደመሜን ቀጠልኩ። ዞር ዞር እያልኩ ሰውን ስመለከት አዩብ ከዓይኔ ላይ ገባ። እጆቹ በገመድ ተጠፍንገው የሆስፒታሉን የታማሚዎችን ልብስ አልብሰውት ከተቆፈረው ጉድጓድ በቅርብ ርቀት ላይ በሁለት ወጠምሻ ወንዶች ተይዟል። ምንም የሚያስቸግር ባህሪ አይታይበትም። የማሚን ጀናዛ ከጉድጓዱ ሲጨምሩት ግን የያዙትን ወንዶች እያመለጠ ከመሬት ጋር ይጋጫል። እየጮህም ማልቀስ ጀመረ።
የአዩብን ሁኔታ ሲመለከት የነበረው ቀብርተኛ ጩኸቱን ለቅሶውን አበረታው። በሐዘን እንባም ተራጨ። ከቀብሩ በኋላ አዩብን መልሰው በአምቡላንስ ውስጥ አስገብተውት ይዘውት ሄዱ። እኛም ቤት እስከምንደርስ እንባዎቻችንን መቆጣጠር ተሳነን። ወደ ድንኳኑ ተመልሰን ሐዘናችንን ቀጠልን። ቀንን እየወለደ ማሚ ከተቀበረች 2 ሳምንት ተቆጠረ። ከክፍለ ሀገር የመጡ ዘመዶች ተመለሱ። ሰውም ረገብ ከማለት ጭር ወደ ማለት ተጠጋ። በዚህ መሃል አጎቷ ብቻ ነበር እስካሁን አብሮ የዘለቀው። ከኔም ጋር በትንሹ ተግባብተናል። በየቀኑ አዩብን እየሄድን እንጠይቀዋለን። አንዳንዴም ቀስዋን ይዘናት እንሄዳለን። አንድ ምሽት ቀስዋ አጎቷን ነገ አዩብ ጋር መሄድ ፈልጋለሁ። ነገማ ከኔ ጋር ወደ ሐረር እንሄዳለን። እኔም ስራ አለብኝ። አንቺም እዚህ ብቻሽን መሆን የለብሽም። እዚያው አሪፍ ቤተሰብ አገኝልሻለሁ። ልጆች የላቸውም። እነሱ ሊወስድሽ ይፈልጋሉ። ማደጉ ጣልቃ ገባው። ዝም በል አንተ። እና እዚህ ብቻዋን ትኖር ነው የምትለኝ? የአባታቸው እኮ አደራ አለብኝ። አልፈልግም። አዩቤ በቅርቡ ይሻለዋል። ከሱ ጋር ነው መኖር የምፈልገው። ተናገርኩኝ እንግዲህ። ባይሆን ሌሊት መኪና ስለሚመጣ በጊዜ ተኝ። አዩብስ ጠየቅኩት። እሱ ቶሎ የሚወጣ አይመስለኝም። እየመጣን እንጠይቀዋለን። ይህንን ሲናገር ቀስዋ ምንም ማድረግ እንደማትችል ተረዳች። ከአልጋዋ ላይ ተደፍታ ማልቀስ ጀመረች። ሰውየው ቀስዋ በሩን ከፍታ ትጠፋለች በሚል ቁጭ ብሎ መጠበቅ ጀመረ። ሶስታችንም እንቅልፍ በአይናችን ሳይዞር የሱብሒ ሰላት አዛን ከሰፈራችን መስጂድ መሰማት ሲጀምር የመኪና ጥሩምባው ከግቢ ውጭ ተሰማ። ተነሺ፣ ልብሶችሽን ያዢ። አልፈልግም፣ አልሄድም። የእናቷን አልጋ ጠፍራ ያዘችው። ሰውየውም ታግሎ አስለቀቃት። እያለቀሰች ይዟት ሊወጣ ሲል እሷን ለማስጣል ስታገለው ሰውየው ከአልጋው ጋር ገፍትሮ ጣለኝ። ተነስቼ ተከተልኳቸው። ከመኪናው አስገብቶ ቆለፈባትና ሾፌሩን ጠብቅ ብሎት ቤት ገብቶ ያዘጋጀላትን ሻንጣ አምጥቶ ከመኪናው ላይ ጫኑ። ቤቱን ጨምሮ የግቢውን በር ቆልፎ ከመኪናው ገባ። መኪናውንም አስነስቶ መሄድ ሲጀምሩ ተስፋ ቆርጬ ከመሬቱ ተዘረገፍኩ። ቀስዋ ከመስታወቱ ላይ ተለጥፋ እያለቀሰች እጆቿን አወዛወዘቻቸው። ቀስዋ ተገዳ በቅጡ እንኳን በማታውቀው አጎቷ ለማደጎ ለመሰጠት ተወሰነች። የማደርገው ነገር ጠፍቶኝ በዚያ ሌሊት ከመሬት ላይ ተቀመጥኩ። ከኢብሮ ጋር ወደምንኖርበት ቤት ሄድኩኝ። ነገር ግን በሩ እንደተቆለፈ ነበር። ኢብሮ ስራ የሚወጣበት ሰዓት በመድረሱ ከአጥሩ ስር ባለው ድንጋይ ላይ ተቀመጥኩ። ብርዱ ሲያንገላታኝ እጄን ከአፌ አስጠግቼ በሙቅ ትንፋሼ እጄ ላይ መተንፈስ ጀመርኩ። ከግማሽ ሰዓት በኋላ በሩ ተከፈተ። ኢብሮ ነበር። አንተ ምን ትሰራለህ በዚህ ሌሊት? አዩብ እንደታመመ ታውቅ የለ? አዎ። እና ምን ያገናኘዋል ያንተ እዚህ ጋር መሆን? ቀስዋን ደግሞ አጎቷ በማደጎ ሊሰጣት ይዟት ሄደ። ወዴት? ወደ ሐረር። መቼ? አሁን። እሺ ግባ፣ ማታ በደንብ እናወራለን። አሁን ሰዓት ሄዶብኛል። እንካ ይሄንን ደግሞ ለምግብ አድርገው። ብርና የበሩን ቁልፍ ሰጥቶኝ ሄደ። እኔም ቤት ገብቼ ተጠቅልዬ ተኛሁ። እኩለ ቀን አካባቢ ተነስቼ ኢብሮ በሰጠኝ ፍራንክ ወጥቼ ምግብ በላሁኝ። ከምግብ ቤቱ ስወጣ ተማሪዎች የውጤት ወረቀታቸውን ሰርቲፊኬት ይዘው ሲሄዱ ተመለከትኩኝ። ወደ ትምህርት ቤት ተጣደፍኩ። በግቢ ውስጥ ትንሽ ተማሪዎች፣ መምህራንና ወላጆች ብቻ ቀርተዋል። ወደ ክፍሌ በሄድም ማንንም ባለማግኘቴ ወደ ቢሮ በቀጥታ ገባሁ። ወደ ቢሮ ስገባ በታገድኩኝ ወቅት በይቅርታ እንድገባ የፈቀደልኝ ርዕሰ መምህር ከወላጅ ጋር እየተነጋገረ ስመለከት ተመልሼ ወጥቼ ከውጭ ሆኜ እስኪጨርሱ መጠበቅ ጀመርኩ። ከቆይታ በኋላ ከቢሮ ውስጥ የነበሩት ወላጅ ሲወጡ እኔ ገባሁ። ከወንበሩ ላይ ሳልቀመጥ ሰላም ነው መምህር? እንዴት ነው ዑመር? አልሐምዱሊላህ፣ ሰርቲፊኬት ለመውሰድ ነበር። የፋይናል ፈተናን ጨርሰ እንዳልወሰድክ ሰማሁ።
አዎ ትንሽ ሐዘን ተንተባተብኩ። አዎ የትምህርት ቤታችን ሰቃይ ተማሪ የሆነችው አፍራህ መጣ የተፈጠረውን አስረድታኛለች። ለአንተም ለጓደኞችህም ፈጣሪ መጽናናቱን ይስጣችሁ። አሚን። ከክፍል ኃላፊዎቹ ጋር በመነጋገር ውጤታችሁ ታጥፎ ሰርቲፊኬታችሁ እንዲሰራ አድርጌያለሁ። እናም የቀስዋን ውጤት አጎቷ ነኝ ያለ አንድ ግለሰብ ከመሸኛ ጋር ከትላንት በስቲያ መጥቶ ወስዶላታል። የርኩስ ሰውዬ ምን አልከኝ? ሰርቲፊኬቱን ሊያወጣ ዝቅ ካለበት ብድግ አለ። አይ ምንም አይደለም አልነገረኝም ነው ያልኩት። ያናገርከኝ መስሎኝ ነው። ይሄው ውጤትህ ብሎ ትንሽ ከተመለከተው በኋላ ጠረጴዛው ላይ አስቀመጠው። ለነገሩ ፋይናል ቢያመልጥህም መዘዋወርህ አይቀርም ነበር። አሪፍ ነው በርታ። እሺ መምህር ብዬ ውጤቴን ይዤ እንደተከፋው ወደ ቤት ሄድኩኝ። ሰርቲፊኬቱን ከሻንጣዬ ውስጥ ከትቼ አዩብን ለማየት በባዶ እጄ ሆስፒታል ጋር ሄድኩኝ። ከውስጥ ገብቼ አዩብ ወዳለበት ክፍል ስመለከት ክፍሉ ወና ነው። በቦታው ላይ ያገኘኋትን አንዲት የጽዳት ሰራተኛ እናት እዚህ ክፍል የነበረው ልጅ እስኪ አንተ እንኳን ተወኝ፣ በሱ ጦስ አይደለም እንዴ ቀኑን ሙሉ ስንሰቃየዋል ነው? እንዴት? ይኸው እሱ ጠፍቶ ማን አስመለጠው ብለው ነው? ጠፋ? ምን ማለት ነው ጠፋ? ስጮህባት ምን አባት ያንባርቅብኛል ህፃን፣ ውረድ ከዚህ ስራ ልስራበት በመውለያ ወገቤን ብላ አስወረደችኝ። ሁኔታዎች በቅጽበት ተቀያየሩ። የአዩብ መጥፋት እያስጨነቀኝ ከሆስፒታሉ ወጣሁ። አዩብ ይሄድበታል ብዬ ያሰብኳቸውን ቦታዎች አካለልኩኝ። ከቤታቸው እስከ መስጂድ ምናልባትም በሚል ወደ ትምህርት ቤት ከሄደ በሚል ኳተንኩ። ነገር ግን አዩብን ማግኘት አልቻልኩም። በከተማው ጎዳናዎች ፈለግኩት፣ ቢሆንም የውሃ ሽታ ሆነ። በመጨረሻም ቀኑ ሲመሻሽ ወደ ቤት ገባሁ። እንደ አጋጣሚ ኢብሮ ቀድሞኝ ከቤት ገብቶ ነበር። በጥግ ከተፈረሸችው ፍራሽ ላይ የኔን የውጤት ማሳያ ሰርቲፊኬት ይዞ አገኘሁት። አሰላሙ አለይኩም ብዬው ገባሁ። ወአለይኩም እዛው ከታለ። አንተ በስነ ስርዓት አትመልስም? ደግሞ ከየት አመጣኸው? እኔማ ከስራ መጥቼ የታጠበ ልብስ አጥቼ ካንተ ሻንጣ ውስጥ ልብስ ስፈልግ አገኘሁት። በለው ሰቅለው ይል እንዴ? ምን ሰቅለዋለሁ? እራት አልሰራህም እንዴ? ድስቱን ከፍቼ አየሁት፣ ባዶ ነው። ለራሴ ደክሞኛል፣ እንኳን ወጥ ለወጠውጥ። የታምሽተ ነው አንተስ? ባክህ ኢብሮ አዩብን ልጠይቀው ሆስፒታል ሄጄ ነበር፣ ነገር ግን እንደጠፋ ነገሩኝ። ኧረ እባክህ ከተደገፈበት ቀን አለ። ወላሂ ደግሞ ቀኑ ሙሉ ስፈልገው ዋልኩኝ፣ ግን የለም። ወይኔ በእናትህ በጣም ያሳዝናል። ቆየት ሊሄድ ይችላል፣ እህቱም ቤቱም ከሌሉ። አላውቅም ኢብሮ፣ ማሰብ አልቻልኩም። በቃ ፈጣሪ ያውቃል። እስኪ አላህ ያውቃል በል። አላህ ላለ ማለት ነው ፈጣሪ ገለመሌ የምትለው? ተናደድኩ። ያውኑ አታካብድ። አሁን ራስ ስራ፣ እኔም ጠኔ ሊደፋኝ ነው። አረ ልስራ፣ ደክሞኛል እያልኩ ምግብ ስራ ትላለህ? ደግሞ ምንድነው የሚሰራው? ሽንኩርት እንኳን የለም እኮ። ዘወር ዘወር ብዬ አይቼ ሳኩኝ። ለነገሩ ምንም የለም፣ በቃ ወጠን እንብላ። እሺ ደግሞ ለክረምት ስራ አግኝቼልሃለሁ። ምን? ወያላ ነው? አሪፍ ነው፣ ከመቀመጥ ይሻላል። በቃ ሳይመሽ ደርሰን እንምጣ። እሺ ወደ ምግብ ቤት ሄድን። እናም እኔም ከቀጣዩ ቀን ጀምሮ የወያላነት ስራዬን ጀመርኩኝ። የተለያዩ አካባቢዎች ላይ በምዘዋወርበት ወቅት አዩብን ካገኙ በሚል በአይኔ አስሳለሁ። ቢሆንም አዩብን የበላው ጅብ አልጮኋለ። ከጊዜ ወደ ጊዜም እሱን መፈለጉ እየታከተኝና ተስፋ መቁረጥ ጀመርኩኝ። ክረምትን በስራ አሳልፌ አዲሱን የትምህርት ዘመን ጀመርኩ። 8ኛ ክፍልን በብቸኝነት አሳለፍኩኝ። ብቸኛ በመሆኔ ሳቢያ ትምህርት የማልገባባቸው ቀናቶች ተበራከቱ። ከትምህርት በምቀርባቸው ጊዜያት ቀን ቀን የረዳትነት ስራዬን እየሰራው ማታ ደግሞ ለማንበብ እሞክራለሁ። የትምህርት ቤቱ ርዕሰ መምህር ራሴን እንደማስተዳድርና ስራ እንደምሰራ በማወቁ ብዙ ይተባበረኝ ነበር።
እንደዚህ እያደረግኩ ተምሬ በሚገርም ሁኔታ ወደ ሁለተኛ ደረጃ የምሸጋገርበት ውጤት መጣልኝ። ማለፌን ባወቅኩበት ወቅት ደስታዬ ልክ አልነበረውም። ርዕሰ መምህሬንም ሄጄ አመሰገንኩት። ወደ ሁለተኛ ደረጃ በመሸጋገሬ ለቀጣዩ ዓመት የሚሆነኝን ነገሮች ለማሟላት ክረምቱን ደከመኝ ሰለቸኝ ሳልል ሰራሁኝ። ክረምቱ የሚሊኒየም መግቢያ በመሆኑ አሪፍ ሸቀልን። ከውጭ ሀገር የሚኖሩ ኢትዮጵያውያን ወደ ሀገር ቤት እንደ ጉድ ጎረፉ። ኢትዮጵያም የ2000 ዓመት ልደቷን በድምቀት ተቀበለች። እኔም በሰራሁት ገንዘብ ለትምህርት የሚሆነኝን ቁሳቁስ ከዚያም አልፎ ልብስና ጫማም ሸመትኩኝ። የአዲሱ ዓመት ቀን ስራ ባለመኖሩ ከጊዜያት በኋላ ወደ መስጂድ ሄድኩኝ እና አዩብ ምንም በማላቀበት የጨለማ ጊዜ ወደ ብርሃን እንድመጣ ፈር የቀደዱልኝ ብዙ ጊዜ ከአዩብ ጋር እናሳልፍበት ከነበረው የኔን የቁርአን ማክተም ሂደት ካስተናገድኩበት ለዓመት ያህል የአዛን ጥሪውን እንጂ ከገጽታው በራኩበት የሰፈራችን መስጂድ ተገኘው። ከአሱር ጀምሮ እስከ መግሪብ ድረስ ከአዩብ ጋር በስርዓት ከተዋወቅንበትና ዛሬ የለበስኩትን ጀለቢያ ስጦታ ከሰጠኝ ቦታ ተቀምጬ በሐሳብ ማዕበል ላይ ወደ ኋላ ተዘፈኩኝ። ብዙ ትውስታዎችን አንሰላሰልኩ። አልፎ አልፎም ከጉንጮቼ ላይ እንባዎች ወረዱ። እዚያው የመግሪብ አዛን ወጣ። እኔም ገብቼ ሰገድኩ። እስከ ኢሻ ድረስ እዚያው ከአንዱ ጥግ ቁርአንን ለመቅራት ስዘጋጅ አንድ ሰውዬ ተመልክቼ ወደ እርሳቸው ጋር ሄድኩኝ። የዛኔ ከአክስቴ ቤት ስወጣ ልብሴን ያወጡልኝ ጋሽ ዘይኑ ነበሩ። ሄጄ ዘየርኳቸው። እንዴት ኖት ጋሽ? አለው ልጅ አልሐምዱሊላህ። እንዴት ነህ? አረረ አሁንማ ጎረመስክ። ሀጫ በረዶ በመሰለ ጥርሳቸው ፈገግ አሉ። አዎ እንዴት ነህ? ያኔ እኮ የት ታርፋለህ ብዬ ስጋት ገብቶኝ ነበር። ከጓደኛዬ ጋር አብረን መኖር ጀመርን። ጎሽ ጎሽ ደስ ይላል። ታዲያ አሁንም ከሱ ዘንድ ነህ? አዎ። እና እናትህም አላገኘሃትም? ከሰሞኑ እኮ መጣ ነበር። እንደውም ከአክስት ጋር በከባድ ሲጨቃጨቁ ነበር። ምን? የኔ እናት? ጋሽ ዘይኑ የምሮትን ነው? ተርበተበትኩኝ። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።